ዛሬ ደግሞ በሁለት እዝጎች በሁለት ቤት ይላል። ጨረቃዎቼ አልመጡም 2 ቀን ማለት ነው። እኔ ያላየኋቸው ውዶቼ፣ እናንተ ከያችሁ እስኪ ጥሩኝ፣ ሜንሽን አድርጉኝና ሄጄ ሊያቸው። እኔ ናፍቀውኛል። እኔ የምለው እኔ እኮ ማለት ነው እጅ ለእጅ ተያይዘው ካልመጡ አንድ ላይ ካልሳውቅ ምናምን በቃ የመጣ አይመስለኝም። ፈታ ላለው ከአለማምጣት ሳይሆን መምጣት እንደዚህ ይሻለኛል። ግን ደግሞ በቃ የመጣ አይመስለኝም። በቃ ዝም ብዬ እንኳን ለየብቻ ማለት ነው በሌላ ሰው ሲመጣ ራሱ በጣም ነው የሚደብረኝ። ዝም ብሎ በቃ አልመጡም ዝም ብዬ ወጣ ገባላለሁ ማለት ነው። ለማንኛው ግን ዛሬ ማለት ነው በጣም ነው የሚያስቀው። በፍፄም በሀሰንም የሀሰን እንኳን ተውት። እውነት ሀሰን ግን ማለት ነው እንደ ልጅ አይታያችሁም? በቃ ልክ እንደ ልጅ ትንሽ ልጅ ያለ አይደል? እንደዛ ነው የሚሰማኝ። በቃ ምን አለ ዛሬ በጣም ነው የሚገርመኝ። በጣም እያሳቀኝ ነበር። አዝግ የሆነ ልጅ ማለት ነው ደግሞ ማለት ነው ሳጠፋ አንዳንዴ በቃ መብቴ ነው ደግ እያለ ነበር ማለት ነው። ኧረ ልክ ነህ። እውነት እኛ ነው የማናውቀው ዝም ብለን የማይሆን ነገር የምንናገር እንጂ እነሱ እኮ ስራቸው እየሰሩ ነበር። እውነት ሀሰን እያወቀው ነው እኮ ነው የምረብሸው። ረባሽ ነው እነዚህ ልጅና ብቻ ግን ዛሬ ብሩኬ ይቅርታ ለመጠየቅ መጥተዋል። እንጃ እኔ እንኳን ይቅርታ ባትጠየቁ ራሱ ዝም ብላችሁ አብራችሁ ብትቀጥሉ ምንም አይመስለኝም። እውነት ለምንድን ነው በቃ በእነሱ መሀል ጸብ አለ ብዬ ስለማላስበው ማለት ነው። በቃ እነዚህ አይጣሉም ውዶች፣ ሁሌም አንድ ናቸው። ከዛ ደግሞ ብዙ ሰዎች ለምንድን ነው በቤታችሁ የማትመጡ ምናምን ብላችሁ የምትጽፉ ማለት ይደብራችኋል አውቃለሁ። ግን ደግሞ በውስጣችሁ ምክንያት ነው እንጂ ዝም ብላችሁ ኮመንት መጽሐፍ ሰው ማሸማቀቅ ነው ውዶች። እውነቴ ነው። አሁን በሀሰን እንኳን አይሰማውም፣ ፍፄም እንደዛ ማለት ነው። ግን ደግሞ የሰው ሞራል መንካት አለ። እነዚህ ልጆች ማንም የላቸውም ከሀይሚና ብሩክ ውጭ ማለት ነው። አንዳንዴ እየተሳሰብን እውነቴ ነው ማለት ፍፄ ብቻው ነው። የሆነች ልጅ እንኳን መጥታ ነበር ቆንጅዬ የት እንዳደረጓት እየመጣች አይደለም እንጂ ከፍፄ አብራ ትመጣ አብረው ያድጋል ብለን አስበን ነበር። ግን ደግሞ ያው የሰው የራሱ ህይወት ሊኖር ይችላልና ከዛ ሀሰን ደግሞ ማሂ የለችም። ስለዚህ እነሱ በፈለጉት ይምጡ። በቃ እኛ መታገስ ነው ያለብን። እውነቴ ነው። እና ለማንኛው ግን አብረው ይደጉ። እነሱም እኮ ካለ ሀይሚና ብሩክ ማንም የላቸውም። ልክ እንደ አብርሽ በዙሪያው ያሉ የሚሰሩ እያሉ አይደል? ያለ አብርሽ ያለ ሩታ መስራት አይችሉም። እንኳን የእነሱ ጭምልቅልቅ ያለ ስራ ያለ እነሱ ማንም ሰው አይሰራም አይደል? እነዚህ ልጆች ደግሞ ያለ ሀይሚና ብሩክ ማንም የላቸውም። ስለዚህ እንተዋቸው ለማለት ፈልጌ ነው። ከዛ ደግሞ ማለት ነው ፍፄ ዛሬ እኔ ሞዴስ መስለኝ ነበር ውዶች መጀመሪያ ላይ። ከዛ ደግሞ የልጅ ዳይፐር ነው። እናንተ ግን ምን ሆናችሁ ነው? የ3 ቀን አጋባን ብላችሁ በቃ እንደዚህ ታደርጉላችሁ? ኧረ ተው። ሀይሚዬ እኮ የኔ ቁጥብ ሴት፣ የሴት አማላይ፣ የወንድም አማላይ ማለት ነው። ይቺ ቆንጂዬ ቁጥባ ሴት በስነ ስርዓት አግብታ ነው የምትወልደው እንጂ ዝም ብላ እንደ አንዳንዶች ሴቶች ዘልዛላ አይደለችም። እንኳን እሷ ባሏ ራሱ ማለት ቁጥብ ያለ ወንድ እንዴ! እነዚህ ልጆች እኮ ውዶቼ እኔ እኮ እውነቴ ነው የምላችሁ ከመውደድ የተነሳ ማለት ነው የእነዚህ ልጅ የሚገርመኝ ነገር ቁጥብነታቸው ነው። በቃ መነካካት ምናምን አይወዱም። በቃ ክብራቸው ይጠብቃሉ። ክብራቸው በመጠበቃቸው ራሱ ማለት ነው መጀመሪያ እግዚአብሔር እያከበሩ ነው። ከዛ እናትና አባት እያከበሩ፣ ከዛ ደግሞ እኛ ጨረቃ ፋሚሊን አፋችን ሞልተን እንደዚህ እንድናገር እያደረጉን ያሉት እኮ ሀይሚና ብሩክ ናቸው። ወንድ ነው ብሩኬ። የወንድ ስሜት ደግሞ እናት ሁላችን እናውቀዋለን። እንኳን ሀይሚ የመሰለች ቆንጅዬ ወርቅ የሆነች ሴት ከጎን እያለች ማለት ነው ማንም ሴት ለአንድ ቀን ዝም ብሎ አይተው የሚመኝ ወንድ ነው ያለው። ብሩኬ ግን እውነት እግዚአብሔር አምላክ ከዚህ በላይ ጸጋ ይስጥህ። በቃ ስሜት እንድትቆጣጠር ሁሉም ነገር በቃ ሁሉም በቃ በዚህ ብቻ ነው ሁሉም ነገር እሱ ይስጥህ ለማለት ነው የምፈልገው። እኔ አንተ ከራስህ ከስምህ ራሱ የተባረክ ነህ። በቃ ልክ እንደ ስምህ ነውና ለማንኛው ግን ሀይሚዬ እንደዚህ ብለው ፍፄ እያዘጋት ነበር። ደብሮህ ነው የመጣኝ እያለች ነበርና ያው ምንም እንኳን ፍፄ እኛ ራሱ ሲደብረን በአንቺ አይደለ የምንዝራናው ሀይሚዬ። ብቻ ግን በጣም እያሳውቁኝ ነበር። ከዛ መጨረሻ ግን ለውሻ ነው ተባለ። ይሄ የመሰለ ዳይፐር ለውሻ እሱ ተውትና ለማን ነው የሚባለው የናቲ ልጅ ለሷ አስወጣት። እና ብቻ ውዶቼ እውነት እያሳውቁ ነበር፣ እያዝናኑኝ ነበርና የሀሰን ተውት እውነት። ከዛ ደግሞ ማለት ነው ያሳከኝ ይጣፍጣል ሲሉ ምናምን ማለት ነው። እብድ እኮ ነው እናንተ የእውነት ግን ሀሰን ማለት ነው
ባለፈው እናፋታለን እናጋባለን ብሎ ምስጢር አወጣ። ዛሬ ደግሞ እንጨቃጨቃለን፣ እንጣላለን፣ ከዛ ደግሞ እንታረቃለን፣ አብረን እንሄዳለን፣ እንጓዛለን። ከረቦሽኩ ደግሞ መብቴ ነው እያለ ነበር። በቃ ልክ ነው እኮ ልክ ነህ፣ እንደፈለግ መሆን ትችላለህ ሀሰን። አንተ እኮ እያወቅን እንደምትረብሽ እናውቃለን። ብዙ ሰዎች አያውቁም። ዝም ብለው በወንድምና ወንድማሞች በእህት ወንድም ይገባል እንጂ እኛ እኮ ጠንቅቀን እናውቃለን። ዝም ብለን እንደምትረግጣን፣ ዝም ብለን እንድንሰድብህ እንደምትፈልግ እናውቃለን። ብቻ ግን እኛ የምንሳድብ ልጆች አይደለንም። የሚሰዱ ሰዎች አሉ፣ ያው ከስረው ነው የምላችሁ። እኛ ግን ዝም ብለን የጠበቅ ነው በትዕግስት እውነት ውስጣችን እየተቃጠለ እያረረ ዝም ብለን የጠበቅ ነው። ደግሞ እዚህ ላይ ደርሰን ለመሳቅ እንኳን በቅተናል። የእውነት አሁን ታውቃላችሁ ምን እያሰብኩ በቃ ይሄን ጭቅጭቅ ምናምን እንዲፈጠር አልፈልግም ከዚህ በኋላ ማለት ነው። ለፕራንክም ቢሆን ማለት ነው። አሁን ያለንበት ሰላም በጣም ይናፍቀኛል እውነት። የሆነ ነገር ስታጡ ነው የሚገባችሁ ውዶች። እኔ ራሱ ሀይሚና ብሩክ ተጣልተው ምናምን ሳያቸው እሱ ላይ ነው የገባኝ ሁሉም ነገራቸው፣ ፍቅራቸው ምናምን እና ከዚህ በኋላ እንድፈጠር አንፈልግም። ፍፄም እንደዛ እያለ ነበር። በጣም ጥሩ እያሳለፍን ነው በአሁን እያለ ነበር። አዎ ጥሩ ነው እያሳለፍን ያለን፣ ብቻ የሆነ ሰይጣናችሁ እንዳይነሳችሁ እንጂ አሁንማ ጥሩ ላይ ነን ያለ ነው። እግዚአብሔር ይመስገን። ለጨረቃ ፋሚሊ የተሰጠ ለማንም ተሰጠም። በዙሪያችን እያየን ነው። አንዴ ተጣልተው ከዛ 2 አመት ሊሞላቸው እያለ እኛ ግን አንዴ ያው በፍቅር መሀል ደግሞ እንደዛ እንዲፈጠር ልክ ነው። ከዛ ደግሞ ስትታረቁ ምናምን ደግሞ በጣም ይጨምራል ፍቅር ምናምንና ብቻ ግን ተመስገን ነው የምለው እኔ እና በሀይሚጌ እንዳልኳችሁ ነው። የኔ ቁጥባ ሴት ናት። ዝም ብላ የምትወልድ ወይም እንደምታረግዝ አይደለችም። ሁላችን እንደምታከብረን የኛ ራሱ ታውቃለች ሀይሚጌ እኛ ምን እንደምንጠብቅ ከሷ ከነሱ። ብሩኬም እንደዛ ብሩኬም ሰርቶ የራሱ የሚለው ነገር ይፈልጋል። ሀይሚም እንደዛ ማለት ነው። ስለዚህ ይፈልጋሉ። እኛ የምንፈልገው ነገር ጠንቅቀው ነው የሚያውቁትና ለኛ ራሱ አያሳፍሩንም ለማለት ፈልጌ ነው። ያው እኔ እኮ የነሱ ወዳጅ በመሆኔ የነሱ የልቤ ወዳጅ ስለሆነ ማለት ነው ራሴ ነው የማደንቀው ውዶች። ማንም ሰው እንዲያደንቀኝ ራሱ አልፈልግም። ራሴ ነው የማደንቀው። አፌን ሞልቼ የምናገረው በሀይሚና ብሩክ ብቻ ነው። በቃ ኩርት ብዬ ለምናገረው የነሱ በቃ ጽድት ያለ ስለሆነ ማለት ከሁሉም ነገር ነጻ ስለሆኑ ከምንም ነገር ማለት ነው። እንኳን የሌላ አልሆንኩ ቢሆንም በቃ ዝም ብዬ መጣ ነበር። ሲጀመር እኮ የሌላ ኦዲየንስ ማለት ነው ውዶች ሼም ይዛቸው ነው እንጂ የሀይሚና ብሩክ ወዳጅ ናቸው ሁላቸው ማለት ነው። የነሱ የማላይ እኮ የለም በቃ ብቻ ግን በቃ ሼም እንዳይዛቸው እንዴ እከሌ እኮ የእከሌ ነበረች ምናምን እንዳይባል ነው እንጂ በዩቲዩብ የኛ ነው ሁላቸው ማለት ነው። ጨረቃ ፋሚሊ ያልተቀላቀለ የለም። ሁላችን ተቀላቅለናል፣ ተጠባብሰናል። ጥብስ ቆንጆ ጥብስ አለ አይደል እንደዚህ ስለመቀምሱ ማለት ነውና ለማንኛው ግን ብሩኬም እንደዛ ስጦታ ተሰጥተዋል። በሀይሚ ምናምንም አሰርተልኝ ምናምን እየብለው ነበርና ምንም አያስፈልግም። እኔ ግን የሀሰን ማለት ነው በቃ አለ አይደል የህይወታችሁ ነገር ምንድነው የምትሰሩት? ልክ እንደኛ እናንተ እኛ ምን እኮ ሀይሚና ብሩክ ምን ይሰራል የሆነ ብልቤት ምን እያደረጉ ነው ምናምን እያለን አይደል ሀሰን ራሱ የኛ ስሜት ነው እየተናገረ የነበረው። ምን እያደረጋችሁ ነበር? ምን ታውራላችሁ? እስኪ ንገረኝ ምናምን እያለ ነበር አይደል? በቃ የኛ ስሜት ነው የተሰማው ሀሰንምና ብቻ ግን በቃ ቆንጆ የሆነ ጊዜ አሳልፈዋልና ውዶቼ ሁላቸው እናበረታታቸው። እውነት በተለይ ደግሞ ሀገር ያሉ ልጆች ማለት ነው እናበረታታቸው። ከዚህ በኋላንም ያው የሚመጣ እንቀበላለን። ያለፈው አልፈዋል። የመጣም በጸጋ የምንቀበለው ለማለት ፈልጋል። ከዛ ደግሞ የሆነ ግጥም ልገጥምላት ሀይሚዬ። እስኪ ሀይሚዬ የኔ ጨረቃ የኔ ሴት የሴት አምባሳደር የሚዲያ ነፍስ የዓለም ንግስት የብሩክ ንግስት የሙሺ ምራት የጋሽ ልጅ የእናቷ ልዕልት የቀብራራው ንግስት ነው የምላችሁ። ከዛ ደግሞ ከሁሉም ሰው ተከበሽ አንቺ ግን ጎልተሽ ትታያለሽ። የሰው እድገት የምትፈልጊ የሁሉም ሰው በር አንቺ ቁልፍ አድራጊ። ስምሽን ጨረቃ የሚወዱሽን ኮከብ አቤት ውበትሽ ሁሉም ነገር አሟልተ የሰጣሽን። ንግግርሽ ቁጥብ አካሄድሽ እርጥብ። ዝም ብዬ ሳይሽ ውስጤን ይዘላል በደስታ ፍድቅድቅ ይላል የልቤ ትርታ ነው የምላችሁ። እናንተ ዝም ብዬ እኮ ነው እውነት ጽሁፍ ምናምን አላየሁም፣ ግን ደግሞ ልሞክር እናንተ እዚህ ሳምንት ወይም ደግሞ በቃ በቀጣይ ምናምን የሆነ ቆንጆ የሆነ ግጥም ለሀይሚና ብሩክ አዘጋጃለሁ ማለት ነው።
እውነት ለመናገር እኔ ግጥም በአማርኛ ብዙ አልችልም፣ ግን ደግሞ በቃ በእነሱ ምክንያት ግን እየቻልኩ ነው። ያለፈ ግጥሜ ራሱ ማለት ነው ደግማችሁ ከሰማችሁ ምናምን በጣም ቆንጅዬ የሆነው ለእኔ ነው። ቆንጆ የሆነ ለእናንተ ለማይሆን ይችላል። ለእኔ ግን በጣም ቆንጅዬ የሆነ ግጥም ነው ማለት አልችልም። ለመጀመሪያ ጊዜ ስለሆነ ከዛ ደግሞ የልቤ ስለሆነ ዝም ብሎ የተቃመመ ምናምን አይደለም። በቃ ለእነሱ ይገልጻል ብዬ ስለገጠምኩት ማለት ነው። ያዙን ደግሞ ድጋሜ ልገጥምላቸው ነው። የኔ ፍቅሮች፣ የኔ ቅንጥሎች፣ የደስታዬ ምንጭ የሆነ ልጆች፣ ሁሉም ነገር የምረሳቸው በእነሱና ለማንኛውም መልካም ጊዜ ሁላችሁ። እናንተንም ፏፈሽ በል በቃ ባላችሁበት ተደሰቱ። እሺ፣ ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ደግሞ በላይክ ጀምሩ ውዶቼ። ካልተሞቻችሁ ደግሞ ከፍታችሁ እንድትተውልኝ እፈልጋለሁ። እስኪ እውነቴ ነው የምላችሁ እስከዚህ ድረስ የመጣችሁ ካላችሁ ማለት ነው አመሰግናለሁ። ከዛ ደግሞ ስትተኙ ምናምን ከፍታችሁ ተውልኝ። መስታወቂያ ምናምን ሁሉም ነገር ሙሉ ለሙሉ እንዲታይልኝ ማለት ነው። ማለት መታወቂያ ታይ የሆነ ነገር ሲመጣ ኦኬ ብለን እንደምንቀጥለው እኛ ግን ዝም ብሎ ሙሉ እንዲታይልን እፈልጋለሁ። ያው እኔ አላያችሁም። ለማንኛው ግን አንተ ግን ለፈጣሪ ብላችሁ አድርጉልኝ፣ ለዛ አድርጉልኝ ለማለት እፈልጋለሁ። መልካም ጊዜ፣ መልካም ምሽት ይሁንልን።